ህልምህን እውን ለማድረግ ስትነሳ ሁሉንም ነገር ደስ እያለ የምትሰራው ይመስልህና ያቀድከውን ለማሳካት ስትጀምር ለካስ ማለፍ ያለብህ ብዙ ነገር እንዳለ ይገባሃል። ያን ያለምከውን ለመኖር በየዕለቱ ሳታቋርጥ በመስራት መዝለቅን ይፈልጋል። ነገር ግን በህይወት ውስጥ ሁሌ ሞቲቬትድ ሆኖ መኖር የለምና ትደክማለህ፣ ትሰላቻለህ፣ አንዳንዴ መነሳት ደስ አይልም። ነገር ግን መሆን የምትፈልገው ነገር እስካለ መቀጠል ግዴታ ነው። አሁን ደስ ባይልህም መስራት፣ መነሳት፣ መቀጠል አለብህ። ያ ነው ለኔ ዲሲፕሊን ማለት። አስራ 12 ሰዓት ሲሆን እንደለመድኩት ነቃሁኝና እንደገና መተኛት ቢያምረኝም ግዴታ መነሳትና መሄድ ያለብኝ ቦታ አለ። ተነሳሁኝ፣ ልብሴን አደረኩኝ። እናም በጠዋቱ መነሳት በጣም ከሚባለው በላይ ጥቅሙ እንዳለውለት ስትኖሩ ነው የምታውቁት። እናም ከተነሳሁኝ በኋላ ፊቴን ታጠብኩኝ። የሚሄድበት ቦታ ስላለ መታጠብም ስላለብኝ ማለት ነው። ያው እንግዲህ ስንታጠብ የቀረችውን ውሃ ግዴታ ወደ ኋላው ወደ ቦታው መመለስ አለብን። ምክንያቱም እኛ ሀገር ላይ አሁን ቦምባ አይመጣም፣ ዝናብም እየዘነበ አይደለም እና ለዚያ ነው ወደሚሄድበት ቦታ ለመሄድ ዝግጅቴን አደረግኩኝ። መውሰድ ያለብኝ መጽሐፍ ቅዱስ ነበረ፣ እሱን ወሰድኩኝ። ቤቴን ዘጋውኝና ያው እንደተለመደው መብራቶችን እናጠፋለን፣ ከዚያም እንወጣለን። በውጭም ያሉትን መብራቶችን ማጥፋት አለብኝ። እናም እነርሱንም አጠፋቸው። ከዚያም ጉዞን ቀጠልኩኝ ማለት ነው። በቀን በጠዋቱ እችን ትመስላለች ሀገራችን፣ ከተማዬ ማለት ነው። ወደ ቸርች ሲገባ የቸርች ጓደኛዬን ያገኘውኝ፣ ከእርሱ ጋር ሰላም ተባባል፣ ወደ ቤተክርስቲያን አመራን ማለት ነው። ደስ ከሚል የጸሎት መልስ በኋላ የወንድማማችነት ሰላምታ ተሰጣጣን። ከዚያም በኋላ ከቤተ ክርስቲያን አብረን ከጓደኞቼ ጋር ከሰፈራችን ከሚቀራረቡ ጋር አብረን እንሄዳለን ማለት ነው። ያው እንደምታወቀው ውሃ መምጣቱ ቆመዋል፣ የለም ማለት ነው። ሻወር ለመግባት ከሰፈር ጓደኞቼ ጋር ሊሄድ አስቤያለሁና እነርሱ ጠርቶኛል፣ ከእነርሱ ጋር እሄዳለሁ። ማታ አካባቢ ከስፖርት በኋላ ነበረ ለመሄድ ያሰብኩት፣ ነገር ግን ሌላ ቀጥሮ ይዣለሁ እና ሳስበው አይሆንልኝም። እናም ሌላ አማራጭ ስለሌለ ከእነርሱ ጋር እሄዳለሁ። እናም ከትንሽ ርቀት በኋላ ያው ደረስን ማለት ነው ወደ ወንዝ። ያው የአንድ ሰፈር ልጆች ስለሆነን ሁላችንም ጂም ሰሪዎች ነን። እናም ከሻወር መልስ አብረን ተመለስን ማለት ነው። ያው እንደምታዩት ጎረቤቴ ነው ማለት ነው። እና ወደ ክላሴ ስመለስ እንደምታዩት አቧራ በአቧራ ነው ክላሴ እና እንጠርጋለን ማለት ነው፣ እናስተካክላለን ሁሉንም ነገር። ይህ ፍራሽ ቢወጣ ደስ ይለኝ ነበረ፣ ነገር ግን አማራጭ የለም። እናም ይሄን እናስተካክላለን። ከዚያ በፊት ግን ልብሴን መቀየር አለብኝ ስለታጠብኩኝ። እናም ልብሳችንን እንቀይራለን። በጣም ቸግሮኝ ነበረ ወደ ካሜራ ፊት ስለመመጣ የተሻለ ልብስ አገኛለሁ ብዬ ያው እችን ነው ያገኘሁት። ቀጥታ ወደ ፉዴሽን ነው የምንገባው። እናም ወደ ቤት ስገባ ማዘር ምግብ እየሰራች ነበረ። በጣም አሪፍ የሆነ ምግብ ነው የምትሰራው። እናም ምግባችን ደረሰ፣ መብላት ጀመርኩኝ። እንደ ጨዋታ ያክል ማዘርን ልጠይቃት ስል
ማዘር እንዴት ናቸው? ደህና ናቸው። እንዴት ነሽ? ደህና እግዚአብሔር ይመስገን። እስቲ ሀሳብ ስጪ በእኔ ስራና ውሎዬ። አንተ ስራ በቃ እንዴት ሁሉ ጊዜ እንደ ስራ 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 አስተያየት የለም። በቃ እሱ ምን አይነት ስራ እኔ አላውቅም። በቃ አንተ በቃ ቢዚ የሆነ ስራ ሁሉ ጊዜ ቢዚ ስራ። እሱ ምን አይነት ስራ? እሺ መጨረሻው እሺ ምንድን ነው? እሺ አሁን ስራ ምንድን ነው? በቃ በውስጥ ስራ ሌላ ስራ ስርና በቃ እሱና በሁለቱ በቃ እኔ ገኛኛለን። በቃ ልጅ ከሆነ እሺ ምን በቃ ስራ ይጀምራለሁ። እሺ ድርጅቱ ምንድን ነው? ኤኒዌይስ ቁርስ ላይ ነን። ብሎጋችንን እንደቀጠለ ነው። እዚህ ጋር እንደምትመለከቱት ባንክ ቤት እየሄድኩ ነኝ። እናም አብራችሁን ቆዩ። ሰብስክራይብ ማድረግ እንዳይረሳ። ሌትስ ጎ ቦስ፣ ሌትስ ጎ። ከደረስኩኝ በኋላ የግቢ ቅጽን አሞላውኝ። እናም ተራችንን እንጠብቃለን። ወረፋ አለ። እናም ወረፋችን ከጠበቅን በኋላ ብራችን ፈተን እንጠብቃለን ማለት ነው እስኪያልቅልን። እናም እዚህ ጋር እንደምትመለከቱት ከላይ በኩል ሴኩሪቲ ካሜራ አለ። ከጨረስን በኋላ እንወጣለን። ከዚያም በኋላ ወደ ቤታችን እንመለሳለን። ስራችን ልንሰራ ውላችን ልንቀጥል ነው። ኦልራይት ጋይስ ተመልሰናል ማለት ነው። እና እዚህ ጋር እንደምትመለከቱት ቤታችን ደስ አይልም። እናም እናስተካክለን ጸዳ እናደርጋለን ማለት ነው። ከዚያም በኋላ ሩቲናችንን እንቀጥላለን። ይህ ግን አሁን ፍራሹ ከዚህ ቢወጣ ደስ አይልም ነው። አጠበበው እኮ ይህ ክላሳችን አጠበበው። አሁን ወዴት እንሄዳለን? ማዜር እዚህች ጋር እንደምትመለከቱት ስልኳን ሰብራለች እና እርሱን ግላሱን እንቀይራለን። አይ ቲንክ ውስጡ ስክሪኑ ነው የተበላሸው መሰለኝ። እዚህ ጋር እንደምትመለከቱት እስቲ እንቀይረዋለን። እስቲ የደረስን እናስቀይራለን መሰለኝ። እስቲ ግላስ ቀየረ ነው። ግላሱን በዚህ ሁኔታ አስቀየርኩኝ ማለት ነው። እናም አንድ ነገር ላሳያችሁ በእርሱ ስልክ ላይ ያለውን። እናም እዚህ ጋር እንደምትመለከቱት ማይክ አለ። አረ ብር ብኖረኝ ይገዛ ነበረ፣ ግን ስልኬ ይበቃኛል። አረ ስክሪኑ በደንብ ተብላሽቷል እና እዚህ ጋር እንደምትመለከቱት ግላስ ተቀይሯል። ነገር ግን እስካሁን እንደዚህ ይመስላል ማለት ነው። ታያቸዋል። አሁን ስክሪኑ ሙሉ የተመታው እንጂ። እሺ ስራ ለመስራት ለመቀመጥ ዝግጁ ነን አሁን። እና እዚጋ ዋን ቀዳለን ማለት ነው። ደርሰን ሞልተናል ማለት ነው። በደንብ አልቀዘቀዘም። ነገር ግን ያው እዚያ መጽሐፍ ቅዱሳችን አውጥተን እናነባለን ማለት ነው እና በር እንዘጋለን። The first thing first is close your open window and now
እዚህ ጋር ካሜራችንን እናስቀምጣለን። እዚህ ጋር አሁን ጥሩ ነው። ከዛ ምንድነው የምናደርገው? እንጠጣለን። ከ2 ሊትር በላይ ነው እንዲጠጣ የታዘዝኩት። ምክንያቱም ምንድን ነው ያው አብዛኛውን ጊዜ እዚህ ጋር ተቀምጬ ስለምውል ያው በኩላሊት ኢንፌክሽን ተጠቅቻለሁ ማለት ነው እና መከላከያ ውሃ ብቻ ነው ያለው እና መጠጣት አለብኝ። ጨርሰናል ማለት ነው። አሁን ምንድነው የምናደርገው? ቲዩቶሪያል እንከታተላለን ማለት ነው። ለስጎ ወደዚያ እንሄድ። አሁን የአዶቤ ፎቶሾፕን ቲዩቶሪያል እየተከታተልኩኝ ነኝ እና ከዚህ በፊት እየተከታተልኩኝ ያለሁት የአዶቤ አፍተር ኢፌክትን ቲዩቶሪያል ነበረ። እርሱን እንደሚሆን አድርጌው ጨርሼዋለሁ እና ሙሉ በሙሉ ማስተር አላደረኩም እስካሁን አፍተር ኢፌክትን ማለት ነው። ነገር ግን የበለጠ ኤክስፒሪየንስ እንዳደርገው ዘንድ ያለ ኮርስ የለም እንደምታውቁት በዩቲዩብ ላይ። እናም አንዳንድ ፕሮጀክቶችን እየሰራሁኝ እየተለማመድኩኝ ከሄድኩኝ ነው እንጂ ያው እንደዚህ በቲዩቶሪያል ብቻ የሚለወጥ ማንነት የለም። እናም አሁን ፎቶሾፕን እየተማርኩኝ ነኝ እና ማን ይመስላችኋል አስተማሪ? ጌስ everything started by YouTubers for me, not only for me. I think most of Ethiopian people are started by YouTubers tutorial and here is my best teacher እና እርሱን ከተከታተልኩኝ በኋላ ወደ ሌሎች ቲዩቶሪያሎች ለመሄድ በጣም መንገድ ከፋች የሆነ ቲዩቶሪያሎች አሉለት ማለት ነው እና እንደዚህ ይመስላል። እንከታተላለን። ከዚያም ደግሞ ፕራክቲስ የምናደርግ ይሆናል ማለት ነው። A few moments later. ቲዩቶሪያልን የጨረስኩ ነኝ። እናም ኦልሞስት ከግማሽ በላይ ሰዓቶችን አሳልፌ ያለው እና ያንን የተማርኩትን ነገር ደግሞ በፕራክቲካሊ ካልሞከርኩት በስተቀር ምንም ለውጥ የለውም እና ያንን ነገር ለመሞከር እንደገና አፕላይ ለማድረግ ፕራክቲስ ለማድረግ እንጀምራለን ማለት ነው። ነገር ግን ምሳ ሰዓት ደርሷል እና ምሳ እንበላለን ማለት ነው። ነገር ግን ሰብስክራይብ አላደረጋችሁም እስካሁን? እስቲ ሰብስክራይብ አድርጉ። ከዚያ በኋላ እንቀጥላለን። እንዴት? ለምንድን ነው ሰብስክራይብ የማታደርገው?
እሺ ኦልዌይስ ካደረግ እንቀጥል። እስቲ እንቀጥል። ያው ምሳችን እቺን ትመስላለች። ጎመን በዳቦን ነው፣ እንጀራም አለ። እናም ምሳችን ከማዘር ጋር የበላው ነኝ። እናም አንዴ እስቲ ጉረሱልኝ እስቲ። እኔም ከጎረስኩኝማ ይበቃችኋል። ኧረ እንዴት ነው የምትበላው? ምን አገባ? ለራሴ አይደል የምበላው? ኧረ ቀስ በል። ደከመው ወይኔ። እናም አሁን እንደገና ወደ ፎቶሾፕ እንሄዳለን ማለት ነው። አለኝ በፎቶሾፕ ማለት ነው። ፎቶሾፕ አለኝ። እናም እርሱን በዚያ ላይ ኤዲት አደርጋለሁ ማለት ነው። ነገር ግን እስቲ ተመልከቱት፣ ዝናብ እየዘነበ ነው እና አይ ቲንክ መብራት ካልሄደ በስተቀር እሰራለሁ ማለት ነው። ነገር ግን ከሄደ ቻው ቀናችን አበላሽቷል እንላለን። ሌላ ስራ ካለ እሰራለሁ ማለት ነው። ስራን አናቆምም። በስልክም ቢሆን ሌላ ስራ ይዤ እሰራለሁ ማለት ነው። ምን ይደረጋል? እስቲ እንሞክራትና ምን አይነት ነገር እንደሰራው አሳያችኋለሁ። እስቲ ሌትስ ዱ ኢት ብሮ። እሺ ሞክራል። አሁን ይሄ ሙከራ አይደለም። The first thing first, open a new project for a new photo. I have I created in my own. I use a very ኦራይት እናም ከዚህ በፊት የሰራሁት በአዶቤ ፎቶሾፕ ምን ያክል ኤክስፒሪየንስ እንዳለኝ ላሳያችሁ። ይህን መስራት ያለው በምንድነው? ይሄ የተሰራውን በማየት ነው እና ይህንን ዝም ብዬ ነው የሰራሁት። ምን እንደሆነ አላውቅም። ዝም ብዬ እሰራለሁ። አሁን ወደ ትሬድ ነው የምንገባው እና በመጀመሪያ ምንድን ነው የምናደርገው? ቁጥር እናሞናለን። አሁንም እንጠምጣለን ማለት ነው። ጠጣጠጣጥ እናደርጋለን። ሙሉትን እነዚህ ጋር ትሬድ እናደርጋለን። ቀጥል። ሌትስ ጎ ብሮ። ሲደብር ማለት ነው እንጨምራለን ሌላ ኦራይት ውሃችንም እንደገና ጨምረናል። እስቲ ትሬድ እናደርጋለን። መብራት ሄዷል። ዝናብ እየዘነበ ነው። እዚህ ጋር እንደምታዩት ዝናብ እየዘነበ ነው። በጣም አናዶኛል፣ ተናድጃለሁ። ምክንያቱም ሰብስክራይብ አላደረጋችሁም እስካሁን። ቲንክ ሙቀት በሙቀት ብቻ ነበረ ሳምንቱ። አሁን ግን ቪዲዮ ሊቀርጽ ስለ እዚህ ጋር እንደምታዩት ዝናብ ይዘንባል ስላለ ማለት ነው። አሁን ዋይፋይ ላይ ባትሪ ስላለ ምንድን ነው የምናደርገው? ቲዩቶሪያል ምናምን ካለ ፖድካስት ምናምን ካለ ማየት የምፈልገው ነገር ካለ በዩቲዩብ ያለው ካልሆነ ደግሞ ምን አደርጋለሁ? ያው አነባ
ካልኩት በተቃራኒ ሁኔታ ነው ስልኬን የተጠቀምኩት እና ለማየት የፈለግኩትን ወደ ዩቲዩብ ከገባሁኝ በኋላ ለማየት ስል የሚስተር ቢስት ቪዲዮ ሾርት ቪዲዮ መጣልኝ። እርሱን ካየሁኝ በኋላ ወደ ላይ እያሳለፍኩኝ የህይወቴን 30 ደቂቃ የሚያክለውን አሳልፌያለሁ እና ሾርት ቪዲዮ ለማቆም ከፈለጋችሁ ማድረግ ያለባችሁ የመጀመሪያው እና ዋነኛው ነገር አሁን የምታዩትን ከጨረሳችሁት በኋላ ማሳለፍ የለባችሁ ማለት ነው። ካሰለፋችሁ እስከ መጨረሻው ታያላችሁ፣ ትቀጥላላችሁ ማለት ነው። ብቸኛ አማራጩ ነክቶ መውጣት ብቻ ነው ማለት ነው። ለራሴ ዛሬ ትሬድ የማድርግበት ቦታ የለም ማለት ነው። ትሬድ ዛሬ አልወሰድኩም። እናም አሁን ስፖርት እንሰራለን። አሁንስ ምን ስናገር እንደገና አሁንም መብራት መጣ እና ሰዓት ግን ትንሽ ነው የቀረው። ነገር ግን ሰዓት ይረፍድብናል። የሚሄድበት ቦታ አለ፣ ጥናት አለ፣ የመዝሙር ጥናት እና አሁን እመለከታለሁ ብል አይቼዋለሁ፣ ቻርቱን አይቼዋለሁ። ለራሴ የሚሆን ዛሬ ማርኬቱ በእኔ ስትራቴጂ ስመለከት ብዙም አሪፍ አይደለም። ነገር ግን አሪፍ ነው። ነገር ግን ከዚህም በኋላ እንትሪ የማገኝባቸው ብዙ ቦታዎች ሊኖሩ ይችላሉ። እያየሁኝ ነኝ፣ ይኖራሉ። ነገር ግን በቃ ሌላ ቻንስ የለኝም፣ መዝጋት ነው። ከዘጋውኝ በኋላ ስፖርት እንሰራለን። ስፖርት የምሰራው በክላሴ ላይ ነው አሁን ላይ እና ምክንያቱም ምንድን ነው ጂም ለመስራት በጣም ብዙ ጊዜ ሰርቻለሁ። ነገር ግን እስካሁን ላሳያችሁ እስቲ ቅርጥ አልያዝም ሰውነቴ እስካሁን ድረስ። ነገር ግን ቅርጥ ለማስያዝ የቤትና ፑሽአፕ ምናምንና ምንድነው ዲጋፕ ፑልአፕ ብቻ መስራት አለብኝ መሰለኝ። ዳምፔል ስራዎችን አሁን ላይ መስራት አልፈልግም፣ መስራትም አይኖርብኝም ማለት ነው እና አሁን ቤት ነው የምንሰራው። ተከታተሉን፣ ስፖርት እንስራ። ትሬድ ከሰራም በኋላ እንዘጋለን ማለት ነው። አለቀ እና ብሮስ እዛ ጋር እየሰሩ ነው። ብቀላቀላቸው ደስ ባለኝ ነበረ፣ ነገር ግን ያው አልተቻለም። ከዚያም በኋላ ከፍሬንድ ጋር ወደ ቤተክርስቲያን ለጥናት ሄድን። ከዚያም ከተመለስኩኝ በኋላ ገበያ መሄድ ያለብኝ ያለሁት አሁን ብቸኛው እኔ ነኝ በቤት ውስጥ ማለት ነው። እናም ከገበያ ተመለስኩኝ። ከተማችን ያው በማታ ይችን ትመስላለች። በጣም በማታ ውብ ናት ከተማዬ። መከታተል ያለብኝ አንድ ትምህርት ስላለ እርሱን ለመማር ይህን ካስቀመጥኩኝ በኋላ ሄድኩኝ። እናም እነኚህ ልጆች አንድ ላይ እንማራለን ማለት ነው። ይህን መጽሐፉ የደቀ መዝሙርት መሰረትና እድገት የሚል ነው። እናም ከተማርን በኋላ እንመለሳለን ከብሮስ ጋር። ያምራል። አይ ባይዞ አንተ ቀይ ስለሆንክ ነው ስለሚሆነው እንደዚህ። እኔ ጥቁር ስለሆነ እዚህ ካሜራ ውስጥ አለው እንዴ? አለ። ኧረ አይታይም። ትታያለህ። ተው እንጂ በእውነት አውጣልኝ። ፊቴን ላላ አሁንም መብራቱ አጠገብ ሆነን አትታይም። አሁን አሁን ከተመለስኩኝ በኋላ ስለ ፎቶሾፕ ለማወቅና ለመማር የሚፈልገው ልጅ ከኔ ጋር ልማር መጥቷል እና ከእርሱ ጋር እየተማርኩኝ ነኝ አሁን። እናም በፎቶ ቤት ላይ ነው የምሰራው። ከእርሱ ጋር ማታውን አሳለፍም ማለት ነው። ይህን መስል ነበር የአርብ ውሎዬ። ሰብስክራይብ